ሱዙኪ ኤቭሪ እንዴት ነው? ሱዙኪ ኤቭሪ ስንት ሞዴል ነው? ሱዙኪ ኤቭሪ 657 ሲሲ 3 ሲሊንደር የሆነ አነስ ያለ ኢንጂን ያላቸው መኪናዎች አሉ። 2009 እስከ 2013 14 መሰለኝ ያሉት እነሱ። ጉልበታቸው ትንሽ ነው፣ ለቀላል ስራ ይሆናሉ። ኢቱ ይቀንሳሉ ወይ? አይመስለኝም። ኢቱ 70 ኪሎዋት ኤሌክትሪክ ሞተር አለው። 42.5 ኪሎዋት ታወር ባትሪ አለው። በፉል ቻርጅ 405 ኪሎ ሜትር መሄድ ይችላል። መኪናው ቆንጆ ነው። ቪትስ ማኑዋል ምንም ችግር የለበትም። ማኑዋል መኪና መንዳት ትችል ከሆነ ይሆናል። BYD ሲላዮን 06 ቆንጆ ነው። ሲላዮን 6 ሶንግ ፕላስ ኢሮፕ ላይ የሚሸጥበት ስም ነው። ሲላዮን 06 ራሱ አሁን የመጣው አዲሱ ነው። ምንም አይነት ኢሹ የለበትም። ቆንጆ ነው። ስፔሲፊኬሽኑ አሪፍ ነው። ሶንግ ፕላስ የተካው የጭነት መኪና እየጨመረ ያለው ምን ሆኖ ነው? የጭነት መኪና ስፔሻሊ አይሱዙ ምናምን ይጨምራል ገና። ምክንያቱም ከ35 ኩንታል በታች ያሉት በኤሌክትሪክ መተካት አለባቸው የሚል አይነት ውሳኔ ወጥቷልና ከ35 ኩንታል በታች ያሉት ወደ ኤሌክትሪክ ለመቀየር ብዙ አሁን የሚሰሩ ስራዎችን መስራት የሚችሉ አይደሉም። ለዛ መኪናዎቹ የማይገቡ ከሆነ ያሉት ይወደዳሉ። 2003 ቶዮታ ኮሮላ ኩላንት ሪዘርቨር ፕላስቲክ ምናምን፣ መኪናው ግን ቶሎ አያጎልም። የኩላንት ቦክስ ላይ ኩላንት ነው መደረግ ያለበት። ውሃ ለምን ታደርጋለህ? ዲዛይር ኦር ኢቱ ለራይድ ስራ ቤት ቻርጅ የምታደርግ ከሆነ በኤሌክትሪኩ 100% የተሻለ ነው። በደንብ የተሻለ ነው። አሪዞን ቼሪ አሪዞ ፊውል ኮንሰምፕሽናቸው ትንሽ ከፍ ይላል። ብዙ ግን የሚያስቸግራሉ መኪናዎቹ። ቆንጆ ናቸው አንጻራዊ። ቶዮታ ያሪስ ሲዳን ማኑዋል ምንም ችግር የለበትም፣ ጥሩ ነው። አቫንቴ ጥሩ ናቸው። ስካይ ሲኖትራክ ገልባጭ በ15 ሚሊዮን ያዋጣ አላቅም። በቀን 1 ሚሊዮን ብር የሚሰራልህ ከሆነ በ100 ሚሊዮንም ሊያዋጣ ይችላል። የምትሰራውን ስራ አላቅም። መኪናው እስከ ቅርብ ጊዜ 8-9 ሚሊዮን ነበር፣ አሁን 15 ገብቷል በአንዴ። ምንም አልልህም። እኔ ስራውን ማታውቀው ከሆነ አትሞክር። ሴጉሉ እያለ የለም እያለ ነው። ዋጋ ለመጨመር በጣም ምንድነው ዋጋ ይጨምራል። ሰሞኑን የተወሰነ መጨመሩ አይቀርም። አሁን የመግዛት ሀሳብ ያላችሁ ቶሎ ብትገዙ ቆንጆ ነው። ጊዜ አትስጡት። ኮሮላ 2003 አሪፍ ናቸው። በ2NZ ኢንጂን ቆንጆ ነው። ምንም የሚያስቸግር ነገር የለም። አስፈትሸ መግዛት ትችላለህ። ሚትሱቢሺ ፒክአፕ 2008 L200ሮች ናቸው የሚሆኑት። እነዚህ መኪናዎች ያስቸግራሉ። እውነት ለመናገር በጣም ጤነኛ ሊባል የሚችል አይነት መኪና አይደለም። ያስቸግራል፣ ግን በጥንቃቄ ከያዝከው ከዋጋው አንጻር በደንብ ሊያገለግልህ ይችላል። ኢቱ የት ብገዛ ሊከመንድ ታደርገኛለህ? ካለም ወይም ከሞክር፣ ከሌለ ግን ዙረ መፈተሽ ነው። ኮሮላ ክሮስ ዌስ BYD ሲላዮን 06 በቴክኖሎጂ BYD ሲላዮን 06 DMI የምትገዛ ከሆነ በደንብ የተሻለ ነው። ፕላጊን ሃይብሪድ ነው። ቻርጅ ተደርጎ እስከ 210 ኪሎ ሜትር ድረስ መሄድ ይችላል። ሲቴልሲ ሬንጃቸው በራሱ 170 ኪሎ ሜትር ነው። ለዛ ፕላጊን ሃይብሪድ እና ኖርማል ሃይብሪድ መኪናን ማወዳደር አንችልም። ጥንካሬ ዱራቢሊቲ ምናምን ካሰብ ቶዮታ ኮሮላ ክሮስ ፐርፌክት ነው። ቱሶን ኦር 5008 ቱሶን 2020 በዱባይ ከሆነ ቆንጆ ነው። ፋይፌል ላለኛውን ብሸጠው ቆንጆ ታይም ነው። ጨምሯል እየተባለ ስለሆነ ነው። ሌላ መኪና የምትገዛ ከሆነ ወይ ብሩ ወደ ሌላ ነገር የምታዞሩ ከሆነ አሁን ያለበት ዋጋ ደህና የሚባል ነው። መኪናው እየሰራ ከሆነ ግን ምንም አያስፈልግም። ሺምፕላስ ቆንጆ ናቸው። ሱዙኪ ኢኮሎራይድ መሆን ይችላል። ምንም የሚያስቸግርህ ነገር የለውም። ዲዛይር 2021 ጥሩ ናቸው። ጄቶር ለመዘነጥ አሪፍ ነው። ሃዩንዳይ ኤች1ዎቹ ከስታሬክስ አንጻር እዚህ ማራቶን ሞተር ብቃቸውን ሊያመጣ ይችላል። በተለይ በፔትሮል ኢንጂን ከሆነ ምንም ችግር የለበትም። ከነዳጅ ኮንሰምፕሽን ውጭ ምንም ኢሹ ፌስ አታደርግም። ቆንጆ ነው። ለራይድ ይሆናል። ኮሮላ 3 አማራጭ ካጣ ይሆናል። ፊውል ኮንሰምፕሽኑ ትንሽ ከፍ ይላል። መኪናው ግን መሆን ይችላል። ኒሳን ናቫራ ጉልበት አለው፣ ምቾት አለው። ቱርቦ ያስቸግራል። ሊኬጅ አያጣውም። መኪናው መለዋወጫቸው በጣም ውድ ነው። መልሰ መሸጥም በደንብ ይይዛል። BYD ታንጌል ቆንጆ ነው። በፕላጊን ሃይብሪድም በኖርማል በኤሌክትሪክም አለው። ምርጥ የሚባል መኪና ምንም ችግር የለበትም። 1 ሚሊዮን አለኝ። ለስራ የሚሆን በብድርም ቢሆን ምን ትመክረኛለህ? ምንም የማውቀው ነገር የለም። አንተ ፈልግና ይሄን አግኝቻለሁ በለኝ። ጥሩ ከሆነ ጥሩ ነው እልሃለሁ። ፍሮንትላንደር ኦር ኮሮላ ክሮስ ተመሳሳይ ናቸው። ፋው እና GSC ነው ቻይና ላይ የሚያመርታቸው። ምንም አይነት ልዩነት የለውም። ፍሮንትላንደሩ እንደውም አንጻራዊ ትንሽ ያለ ያለ ነው። በፉል ኦፕሽኑ ካገኘው የሌዘር ሲታቸው ምናምን ፐርፌክት ነው። ከነዛኞቹ አንጻር በደንብ የተሻለ ነው። ኒሳን ካሽካ ያስቸግርሃል። ዩዝድ ኤሌክትሪክ መኪና ለመግዛት ምን ላስፈትሽ? እንደ አጠቃላይ ዩዝድ ኤሌክትሪክ መኪና ባትገዛ ይመከራል። መግዛት ግዴታ ከሆነ ግን ለሌሎች መኪና የምታደርገውን ፍተሻ እግር፣ ቦዲ ምናምን እንዳለ ሆኖ የኤሌክትሪክ ሞተር ባትሪ በደንብ ቼክ መደረግ አለበት። ፔጆቶ 206 በጣም መጥፎ አይደለም። መለዋወጫ ግን መቸገር አይቀርም። አቫንቴ ኤላንትራ አሪፍ ነው። አቫንቲ ቆንጆ ነው። ከኤላንትራ ይሻላል። ዲዛይር ኢቱ ለራይድ ኢቱ ይሻላል። ራይድ መስራት የምታስቡ ሰዎች በቤታችሁ ቻርጅ ማድረግ የሚመቻችሁ ከሆነ በኤሌክትሪክ መኪና ብትሰሩ በደንብ የተሻለ ነው። ለንጽጽር አይቀርብም። አሁን የነዳጅ ዋጋ ከጊዜ ወደ ጊዜ እየጨመረ ስለሆነ በቤት ቻርጅ ያደረግ በኤሌክትሪኩ ብትጠቀም በጣም የተሻለ ነው። ምንም
ለድርድር የሚቀርብ አይደለም። መወዳደር አይችልም። በቃ የሜትር ታክሲ ስራ በኤሌክትሪኩ ያዋጣሃል። በቃ ሰርተ ለናፍጣ ለቤንዚል ከሆነ መሞከር ትችላለህ ነዳጆቹን። ከዛ ውጭ አማራጭ ያጣ ሰው ነው እንጂ ከኤሌክትሪክ ውጭ አያዋጣችሁም። ቢዋይዲ ሴጉል እንዴት ነው? ቆንጆ ነው። ቢዋይዲ ኢቱ ወይስ ዩዋናፕ ቤዚክ ስማርት? ከቤት ልጆች ትምህርት ቤት ማድረስ ወይም ከቤት ቢሮ መሄድ ብቻ ከሆነ ስራ ኢቱ ስማርቱን ቤዚኩን ብታደርገው ይሻላል። 300 ኪሎ ሜትር ቢሆን በዩዋናፕ ስማርቱን ብታደርገው ይሻላል። ኪሎ ሜትሩ ነው የሚያንሰው፣ ሌላ ችግር የለበትም። ግራውንድ ክሊራንሱ አሪፍ ነው። ኤሌክትሪክ ሞተር ካፓሲቲው 70 ኪሎ ዋት ነው። ከሰው ላይ 2024 ሴጉል በገዛ የምትመክረኝ ማስፈተሽ ነው። ሙሉ በሙሉ ማስፈተሽ ነው። ንጹህ ከሆነ መሞከር ትችላለህ። ቶዮታ ኮሮላ ኦር ቪትስ ለግል መጠቀሚያ ኮሮላ ፐርፌክት ነው። ምቾት፣ ጉልበት፣ ሁሉ ነገሩ ኮሮላ የተሻለ ነው። ዲሜትር ታክሲ ምናምን ብትሰራ ከሆነ ግን ንጹህ ከሆነ ቪትሱ ነው የምታደርገው። ከፊል ኤፊሽንሲ አንጻር ይሻልሃል። ስሪኤል ፒካፕ ቆንጆ ናቸው። የነዳጅ መኪና ሰሞነኛ ዋጋ ጤነኛ ነው። ሁሉም መኪና ከዚህ በኋላ የመጨመር ፕሮባቢሊቲ ይኖረዋል። መግዛት የምታስቡ ሰዎች አስተካክላችሁ በጊዜ እንትን በሉ። የገንዘብ የመግዛት አቅም በጣም እየወረደ ነው። የመኪናዎች ዋጋ መጨመር ብቻ አይደለም። ጋክ አዮን ዋይ ፕላስ 2024 መኪናዎቹ ፐርፌክት ናቸው። ምንም ኢሹ የለባቸውም። 26 አጋምሰ ግን የ24 መኪና ግዛልህም። ከገዛህ አስፈትሸ ቼክ አድርገህ ግዛ። ያሪስ 2010 ቆንጆ ናቸው። ያሪስ ኮምፓክቶቹ ናቸው። ኮምፓክት ደከም ያለ ነው፣ ግን ንጹህ ነገር ካገኘ መሆን ይችላል። ID6 ቮልክስዋገን መጥፎ አይደለም። ኮሮላ 2007 ኮሮላ ጥሩ ነው። ቤስቱን ያስቸግርሃል። ሪናልት ቲጎ የሚባል የለም። ሪናልት ካንጎ ነው የሚሆነው። ሪናልት ካንጎ መለዋወጫ እቃቸው ይወደድብሃል፣ መልሰ መሸጥ ያዝ ያደርግሃል። ከዛ ውጭ ንጹህ ነገር ካገኘ 1.2 ፔትሮል ኢንጂን የሆነው ፐርፌክት ነው፣ ምንም አያስቸግርህም። ዲዝል ኢንጂን ከሆነ ቱርቦ የሌለው የምታደርገው አሪፍ ነው። ቴሬዝ ኦር ቪታራ ከምን አንጻር? በተመሳሳይ ሞዴል የምታገኝ ከሆነ ቪታራውን አድርገው። ፊውል ኮንሰምፕሽን ያስቸግራል እንጂ ሌላ ኢሹ የለበትም። ሱዙኪ ኢኮ 2025 ቆንጆ ነው። ራፍ 2014 ጥሩ ናቸው። ያሪስ 4 ፒስተን 1200 ሲ 4 ፒስተን ኮን 1200 ሲ አይደለም የሚሆነው 1.3 1.4 1.5 1.6 ከዛም በላይ ነው ያላቸው፣ ግን ምንም ችግር የለበትም። ሚትሱቢሺ L207 ታይላንድ ሀገሩ ታይላንድ ላይ ጀግና መኪና ነው። እዚህ ግን መለዋወጫ እንደ ልብ አታገኝም። ዕቃ ይወደድብሃል፣ መኪናዎቹም ያስቸግራሉ። በዚህ በ2007 ሞዴል ሞተር ያልፈታ መኪና ከ10 ሁለት አታገኝም። በነገራችን ላይ ፋው ቤስቱን E01 አላስታወስኩትም። ስላይድ የሚያደርግ በር ያለው ኤሌክትሪክ መኪና ከሆነ ሀገራቸው ላይ ለሜትር ታክሲ አገልግሎት ነው ያመረቱት። እዚህ ሀገር ላይ ግን ብዙ የለም። አልፎ አልፎም ኮምፕሌን አለው። ይሄዳል የተባለውን ኪሎ ሜትር አይሄድም የሚል ማለት ነው። ኢኳቶሪያል ቢዝነስ ግሩፕ ነው የሚያስመጣቸው። ካምፓኒውን የምታምኑት ከሆነ መሞከር ትችላላችሁ። ራይዝ መጥፎ አይደለም። ሌኦፓርድ 7 አሪፍ ነው። ሊንኬንኮ 08 መሞከር ትችላለህ። መኪናዎቹ ለቻይና ሎካል ማርኬት የተመረቱ ናቸው። ሌላ ኢሹ የለባቸውም። የዚኪር ሰብ ብራንድ ነው ሊንኬንኮ። አብዛኛዎቹ ቋንቋ መቀየር አይችሉም። ቋንቋ የማይቀይር መኪና ግዙ ብዬ ሪከመንድ አላደርጋችሁም። በራስ ኃላፊነት ግን መግባት ትችላለህ። ቶዮታ ራሽ 2021 ኦር ኒሳን ካሽካይ 2023 2023 ምንም አይነት ኢሹ የለበትም። በነገራችን ላይ ከ2019 ጀምሮ ወደ ላይ ምንም ኢሹ የለባቸውም። ኒሳን ካሽካይ መግዛት ትችላለህ፣ ምንም ችግር የለበትም። ፕላስ 1999 ቆንጆ ነው። ሺም ፕላስ አሪፍ ናቸው። ሱዙኪ ኤቭሪ 2006-2008 ይዞታውን ብቻ ማየት ነው። ዓመተ ምሕረቱ ያን ያክል ቫልዩ የለውም ለኔ። ይዞታውን አይተህ አሪፍ ነገር ከሆነ መግዛት ትችላለህ። ሆንዳ ሲአርቪ 2022 ቬስ ራፎር 2020 ኢትዮጵያ ውስጥ ከሆንክ ራፎሩ ይሻልሃል። ኢትዮጵያ ውስጥ ከሆንክ መለዋወጫ ዕቃና መልሶ መሸጥ ያስቸግራል። ሆንዳው ጋክ አዮን 2024 ካረንት ፕራይስ ምንም መረጃ የለኝም። ዋጋ ምንም አትጠይቁኝ መረጃ ስለሌለኝ። ኪንካፕ ጥሩ ናቸው። ሃይሲ የትኛዎቹ ናቸው? የቅርብ ጊዜዎቹ ናቸው። ሴድሮ ዲዛይር 00 ቆንጆ ነው፣ ምንም አያስቸግርህም። ኮምፓክት ማኗል ማገልገል ይችላል። ንጹህ ነገር ካገኘ ማገልገል ይችላል። ስታሬክስ 2015 50 ጥሩ የሚያስብል ነገር የለውም፣ መጥፎ የሚያስብል ነገር የለውም። መለዋወጫቸው ውድ ነው። ፊውል ኮንሰምፕሽናቸው ከፍ ይላል። መልሰ መሸጥም ያስቸግራል። አዲስ የጉል መኪናዎች ባትሪ 98 ናቸው። ምንድነው 100% አጣው ለገዛ ዞር 00 ሆኖ 98% ባትሪ። በነገራችን ላይ ባትሪ ስለተገለገልክበት ብቻ ሳይሆን ስለቆመም ዲግሬድ እያደረገ ይሄዳል። የምታገኛቸው መኪናዎች የ23 ምርት ከሆኑ የ24 ምርት ከሆኑ ባትሪያቸው ዲግሬድ ሊያደርግ እንደሚችል ይገመታል። ግን ይሄን ዲግሬድ የማድረጉን ጉዳይ በቻርጅ እና ዲስቻርጅ ሳይክል ካሊብሬት ሊያደርግ የሚችልበት ሜካኒዝም አለው። ራሱ የካምፓኒው ስፔሲፊኬሽን በ6 ወር አንዴ 100%ን ድሬን አድርገህ እስከ 100% ቻርጅ አድርገው ይላል። ይህን የምታደርገው ባትሪውን ካሊብሬት ለማድረግ ነው። ቻርጅ ሳይደረግ በጣም ለረጅም ጊዜ መቆሙ በራሱ ባትሪው ዲግሬድ እንዲያደርግ ያደርገዋል። አንዳንዶቹ ሲነዱ ይስተካከላሉ። ግን ልትገዛ እስከሆነ ድረስ 100% የሚል ፈልግ አንተ እንዳይደክም። ሃይንዳይ ኤላንትራ 2011-12 መጥፎ አይደለም። ቢዜድ ፎሬክስ ደና ናቸው፣ እስካሁን ደና ናቸው። ቢዜድ ፎሬክስ ራፍ 2014 ጥሩ ናቸው። ዳዮቲኮ ማለት ማይክሮ ካር ነች፣ በጣም አነስተኛ መኪና ነች። መለዋወጫ ትቸገራለህ፣ እንደ ልብ አታገኝም። እነዚህ መኪናዎች ሀግቤስ ይመስለኛል ያመጣቸው እዚህ ሀገር ላይ። መለዋወጫ ከነሱ ነው የምታገኘው። ጉልበት የላትም፣ በጣም አነስተኛ መኪና መሞከር ትችላለህ። ኒሳን ፓትሮል 2006 የፊውል ኮንሰምፕሽን እና የመለዋወጫውን ጉዳይ ከቻልከው መኪናው ይሹ የለበትም።
ካሽካይ 2018 አሪፍ ነው። ከዛ በላይ ቢሆን አሪፍ ነው። ለስራ ዲዛይር ምናምን ኤሌክትሪክ ካር ባትሪ ላይፍ ፐርሰንቴጅ ይቀየራል የሚባለው እውነት ነው? ውሸት ነው፣ አይቀየርም። አሁን እነዚህ ዝም ብሎ የግል እንትናቸውን የሚያሳድዱ ሰዎች አሉ። ምንም ግንኙነት የለውም፣ አይቀየርም። ኔታዩ ጥሩ የሚያስብል ነገር የለውም። ኦሞዳ E5 BAV 26 እንዴት ነው? ምንም ጥሩ መጥፎም የሚያስብል ነገር የለውም ይሄ መኪና። ምንም መሞከሪያ መሆን ከፈለክ ገዝተህ መሞከር ትችላለህ። ይህን መኪና ግን እንደሌላ የቻይና መኪናዎች እቃ ሁሉ ብትፈልግ ከቻይና የምታገኝለት መኪና አይደለም፣ ትቸገራለህ። መኪናዎች ቻይና ሎካል ማርኬት ላይ የለም። ቪታራ ጥሩ ነው። አቫንቲ 2013-15 ቆንጆ ናቸው። ሊሚትድ ኮሮላ የሚያስቸግርህ ነገር የለውም። ስፔሻሊ በቱ ኢንጂን ካገኘው ፐርፌክት ነው። አልቶ ጥሩ ናቸው። BYD ሲላዮን 06 ቆንጆ መኪና ነው። ሃዩንዳይ ኮና በኤሌክትሪኩ ከሆነ ምንም ችግር የለበትም። በነዳጁ ከሆነ 1000 ሲሲ ቱርቦ ቻርጀር ያለው 3 ሲሊንደር ነው። 7 ስፒድ ዱአል ክለች ነው፣ ያስቸግራል። ሱዙኪ ኤስፕሬሶ ምንም ችግር የለበትም። የነዳጅ መኪና ተፈቅዷል አልተፈቀደም። ሱዙኪ ኤቭሪ ለራይድ አማራጭ ካጣ መሞከር ትችላለህ። ID4 ዩዝድ ግዛ አልልህም በጭራሽ። ID4 የመጨረሻዎቹን የምታገኘው 24 ላይ ነው አብዛኛዎቹ ያሉት። ብዙዎቹ ከ90% በታችም ወርደዋል ባትሪ ሄልዛቸው። ለዛ እንደዚህ አይነት ዩዝድ ግዛ አልልህም። ገንዘብ መጣ ያካላጣ በስተቀር ከ90% የወረደ ባትሪ ሄልዝ መግዛት እብደት ነው ለኔ። የዲግሬድ የማድረጉ ፍጥነት እየወረደ በሄደ ቁጥር ይጨምራል። 70% ላይ ይሄን መኪና ባትሪውን ትቀይርለታለህ። የID6 ባትሪ ብለህ ዛሬ ሰርች ብታደርግ ዩዝዱ በራሱ በጣም ውድ ነው። አዲሱ አይታሰብም። የትኛው ኤሌክትሪክ መኪና ለራይድ ይመከራል? የትኛውን አግኝተሃል? በበጀት የትኛውን ያገኘኸው? በነገራችን ላይ ሌሎች ሀገር ላይ እዛ ስፔሻሊ ቻይና ላይ ራይድ የሚሰሩ እንደዚህ የሜትር ታክሲ አገልግሎት የሚሰጡ ተሽከርካሪዎች እዚህ ሀገር ላይ አይመጡም። የማይመጡበት ዋነኛ ምክንያት ዋጋቸው ውድ ነው። ለሜትር ታክሲ ታስበው ሲሰሩ ሄቪ ዲዩቲ ተደርገው ነው የሚሰሩት። ምናልባት እዚህ ሀገር ያለው ዶንግፌንግ ኤሎስ E30 ምናምን የሚባል መኪና አለ፣ ሲዳን የሆነ መኪና፣ እነሱ ናቸው። BYD ሺን ፕላሶቹ በኤሌክትሪክ አላቸው። ኤሌክትሪኮቹ እስካሁን እዚህ ሀገር አልገቡም። በፍሬ ነው ግለሰቦቹ የገቡት። እነሱ ናቸው እዛ ሀገራቸው ኤሌክትሪክ በሜትር ታክሲ የሚያገለግሉት። እዚህ ያሉት አሁን ከተማ ውስጥ ከምታገኟቸው ደግሞ የአዮን ምርቶች አዮን ዋይ ፕላስ የሚባሉት ሜትር ታክሲ አገልግሎት በደንብ የሚሰጡ እንትኖች ናቸው። ግን እዚህ ለሜትር ታክሲ ስታስቡ በ1 ሚሊዮን በ2 ሚሊዮን ነው። የኢትዮጵያ አሰራር ትንሽ ልክ ያልሆነ ነገር አለው። በነገራችን ላይ እና ሚዚሮዋን መጥፎ አይደለም፣ በደንብ ያገለግላል። ራፎር ቬስ ፎርቹነር ምናቸውም አይመሳሰልም። ካታጎሪውም የተለያየ ነው። ሲመረትም ለተለያየ አገልግሎት ነው። ለከተማ ውስጥ መጠቀም ያቀላል መንቀሳቀሻ ከሆነ ለዴይሊ ዩዝ ራፎሩ ፐርፌክት ነው። ኦፍሮድ የሚኖርብህ ከሆነ ግን ፎርቹነሩ የተሰራው ለኦፍሮድ ነው። ዋጋ ብቻ እኩል ሲሆን ኮምፔር አድርጋት በሉም። ኪያ ሞርኒንግ 2008 ማገልገል ይችላል። መለዋወጫ መቸገር አይቀርም። ኤስፕሬሶ ለራይድ ይሆናል። ቶዮታ አቫንዛ እንዴት ነው? ለፋሚሊ ምንም ችግር የለበትም፣ ፐርፌክት ነው። ሃዩንዳይ ስታሬክስ 2010 እስከ 2017 ለሜትር ታክሲ፣ ለታክሲ ምናምን አታስቡ። እነዚህ አይነት መኪናዎች ያስቸግሯቸዋል። ኪያ ፒካንቶ በሊትር ስንት ይሄዳል? እንደ አገልግሎት እድሜው፣ እንደ ሹፌሩ፣ እንደ ይዞታው ነው። ነዳጅ ይቆጥባል የሚባል መኪና አይደለም። ግን በአጠቃላይ አቶዝ 2021 ቬስ ግራንድ አይቴኑ ይሻልሃል። BZ ፎሬክስ እና ID4 ለምን ኮምፔር ማድረግ ፈለግ? መኪናዎቹ 24 ላይ ምርት ያቆሙ መኪናዎች ናቸው። ምን ያደርግልሃል? 26 የሆነ ፕሮዳክሽን ያለው መኪና ብትፈልግ አይሻልህም? ሁለቱም እያገለገሉ ነው። እንከንም ቢኖርባቸው በደንብ እያገለገሉ ነው። ሪላቲቭሊ ቶዮታ BZ ፎሬክስ ምንም አይነት እንከን የለበትም። ተደጋጋሚ ኢሹ ያለባቸው ቮልስዋግኖች ናቸው። ግን ኦልድ መኪና ምንም ኮምፔር ማድረግ አያስፈልግም፣ አይጠቅምህም። ቼቭሮሌት ኬፕቲቫ መጥፎና ጥሩ ጎኑ ስታየው ያምራል፣ ግሬስ አለው። መጥፎ ጎኑ ነዳጅ ኮንሰምፕሽኑ ከፍ ያለ ነው። መለዋወጫ እንደ ልብ ላታገኝለት ትችላለህ። የትራንስሚሽን ኢሹ አላቸው። መልሰ መሸጥ አይታሰብም። ለስራ ዲዛይር ወይም ኮሮላ፣ ዲዛይር ይሻልሃል። ቴሪዮዝ ብዙ ጥሩ የሚያስብል ነገር የለውም። ከ2006 በላይ ያሉት አንጻራዊ ደህና ናቸው። አቫንቲ እንዴት ነው? 2015 ቆንጆ ነው። አስፈትሸ መግዛት ትችላለህ። ቴሪዮዝ ችግሩ ምንድን ነው? መኪናዎቹ ፈርስት ጀነሬሽን የሚባሉት ከ1997 እስከ 2005 የተመረቱ ናቸው። ኢንጂን የተለያየ ኢንጂን ታይፕ አላቸው። አብዛኛዎቹ ኢሮፕ ማርኬት ላይ ቆይቶ የመጡ መኪናዎች ናቸው። ኢሮፕ ላይ ቆይቶ የመጡት ጨው ጎርቷቸዋል። መለዋወጫቸው ውድ ነው። ለዛ እነዚህን ኮንሲደር ማድረግ ይጠበቅባል። ኤሌክትሪክ መኪና የትኛው አይነት እንግዛ? ሁሉንም አይነት መግዛት አለባችሁ። አንተ ያገኘውን ይሄን አግኝቻለሁ በለኝ ወይ ሁለት ኮምፔር አድርግ በለኝ አደርግልሃለሁ። አይሱዙ ፒካፕ 2016 ምንም መረጃ የለኝም። 16 ፒካፕ አይሱዙ ብዙ መረጃ የለኝም። መኪናዎቹ ግን የሚያስቸግሩ አይነት መኪናዎች አይደሉም፣ ደህና ናቸው። ሶንጌል 2026 ቆንጆ ነው። ሶንጌል ጥሩ ናቸው። አይዲ ዩኒኤክስ ምናምን እነዚህም በሳይክ ሞተር ኮርፖሬሽን የሚመረቱ አይደለም። ለየት ያለ ካምፓኒ ነው ቻይና ላይ የሚያመርታቸው። እኔ 50-50 ነኝ ለእነዚህ መኪናዎች።
ሪናውልት ካምፓኒው ጥሩ የሚባል አይደለም። BYD ሲ ላዮን ቆንጆ ናቸው። ዳማስቱ ትቸገራለህ። ኢቱ 26 ይመጣል። እንደዛ ብዬ አላስብም፣ ላይመጣ ይችላል። 5L ምንም ችግር የለበትም። መርሴዲስ CDI C220 የመርሴዲስ ምርቶች ሁሉም ጥሩ ናቸው። መለዋወጫቸው ውድ ነው። መልሰ መሸጥ አይታሰብም። ስፔር ትቸገራለህ። ፊውል ኮንሰምፕሽናቸው ከፍ ይላል። አሁን የምትለኝ ዲዝል ኢንጂን ነው የሚሆነው። ዲዝል ከሆነ የተወሰነ ፊውል ኮንሰምፕሽኑ አንጻራዊ ደህና ነው። ቻንጋን ወይስ ኤስፕሬሶ ልግዛ? አድቫይዝ ኤስፕሬሶቹ ምንም ኢሹ የለባቸውም። ከቻንጋን ግን ምንም የሚወዳደር አይደለም። ቻንጋኖቹ በሲዳን ያሉት በቦዲ ስታይል፣ በኢንጂን ፓወር አውትፑት፣ በፐርፎርማንስ ምናምን ሊወዳደር አይችልም። ጤነኛው ነገር ከፈለክ ኤስፕሬሶን ገዝተህ መንዳት ነው። ጄቶር X90 ፕላስ ከኤክስ7ዎቹ የተለየ ነገር የለውም። የሚያስቸግር መኪና ነው። ጥሩ የሚባል አይደለም። ሙቀት ትራንስሚሽን ኢሹ ሊገጥመው ይችላል። 26 ዩአናፕ መች ይገባል? 27 ላይ በእርግጠኝነት ይገባል።